ወዳጆች እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። መቼም ጉድ ሳይሰማ መስከረም አይጠባም እንደሚባለው አንዳንዴ ጉድ ሳንሰማ ውለን የማናድርበት ቀን እየበዛ ነው ያለው። እውነት ለመናገር እኔ እስካሁን አላመንኩም። እውነት ከሆነ አስገራሚ ነው። ይሆናል ብዬም አልገምትም። ግን ሶሻል ሚዲያ ላይ ያየሁት ነገር አስገርሞኝ አስደንቆኛል። እባካችሁ እውነት መሆኑን የምታውቁ ሰዎች ለሌሎች ሼር አድርጉ፣ ወይም እውነት መሆኑን ያረጋገጣችሁ ሰዎች ሼር አድርጉና ወይም በውስጥ ሜሴጅ ላኩልኝና ማረጋገጫውንም የእሱን ቪዲዮ ወይም ጽሁፍ አሳውቁኝ። ጉዳዩ ስለማን እንደሆነ ያው አውቃችኋል፣ ከርዕሱ እንደምትረዱ ተስፋ አረጋለሁ። ጉዳዩ ስለ ጀነራል ክንፈ ዳኘው ነው። ክንፈ ዳኘው እንደምታውቁት የሜቴክ ዋና አስተዳዳሪ የነበረ ነው። የመከላከያ ኢንጂነሪንግ ይባል የነበረ በህወሓት ኢህአዴግ ዘመን ማለት ነው። ታስሮም እንግዲህ በዚህ መንግስት ይቅርታ የተለቀቀ ሰው ነው። አሁን እየሰማን ያለ ነው ክንፈ ዳኘው ከኤርትራ ጋር መቀላቀል ነው የምንፈልገው ብሏል የሚል ነገር በሶሻል ሚዲያ ላይ ከወዲያ ወዲህ ሲንቀሳቀስ ሲንሸራሸር አየውና በጣም ደነገጥኩ። በእውነቱ እኔ ሌላ ሰው ቢል አይገርመኝም። ክንፈ ዳኘው ኢትዮጵያን ላለፉት 27 በአጠቃላይ ለ40 ለ50 ዓመት ሲወጉና ሲዘርፉ ከነበሩት አንዱ ሆኖ ሳለ ዛሬ ምን ተገኝቶ ነው የመገንጠልና ወደ ኤርትራ የመጠቃለል ሀሳብ የመጣለት? ምን ነው የደርግን መንግስት አሸንፈን ኢትዮጵያን አሸንፈናል ብላችሁ ስትወስኑ ያኔ ወደ ኤርትራ ለምን አልተጠቃለላችሁ? ለምን 27 ዓመት ሙሉ ኢትዮጵያን ገዛችሁ? ዛሬ አንተ ከስልጣን ስለወረድክ ወይም ደግሞ ጡረታ ስለወጣህ በቃ አንተ ኃላፊ የማትሆንባት ኢትዮጵያ መገንጠል አለባት? ዋዲው ሚን ምን ማለት ነው? ስለዚህ ወዳጆች ይሄን አስገራሚ ነገር ዛሬ ማታ እናወራበታለን። ለማረጋገጫ የበለጠ እንዲሆነኝ የበለጠ እንዳረጋግጥ ቪዲዮ ካላችሁ ቪዲዮውን ፎቶ ምንም ሼር አድርጉልኝ። እዚህ ኒውሱን አይቻለሁ በተለያየ መንገድ፣ ግን ኦሪጂናሉን እሱ የተናገረበትን አላገኘውም። ለሰዎች ሼር አድርጉልኝ እያልኩ ነበረ። የተለያየ ሰዎች የተቀባበሉትን ነው፣ የተለያዩ የዜና አገልግሎቶች ወይም ዜና የሚሰሩ ልጆች የተቀባበሉትን ነው ያየሁትን እና በቃ እኔ ሞተው ተነስተው ኢትዮጵያን ለማፍረስ ቀን ተሌት የሚሰሩ ሰዎች በቃ አይጠፉም ማለት ነው ከዚህ ሀገር። በተለይ ህወሓቶች፣ እኔ የህወሓት አባላቶች ምንድን ነው ምን መርዝ ቢቀምሱ ነው እንዲህ ኢትዮጵያን የሚያስጠላ ነገር? ምንድን ነው የተጎዱ? ምንድን ነው የሆኑት? ምንድን ነው የተበደሉት? ህዝብን የበደሉት እነሱ ናቸው። በነጻነት ስም ይኸው ስንት መከራ ውስጥ ቀጥቱ። አሁን ደግሞ እንዲህ ያለ ነገር ሲያነሱ ሳይ በጣም ነው የደነገጥኩትና ፕሊስ ባካችሁ ሼር አድርጉልኝ፣ እንደገና ለሌሎችም እንዲደርስ ሼር አድርጉና ማታ እንወያይበታለን። ለውይይት እንዲሆን ደግሞ ተዘጋጅታችሁ ኑ። ምንድነው የህወሓት መጨረሻ? ወዴት እየሄድን ነው? ምንድነው መንግስት መውሰድ ያለ? ህዝቡስ ምንድነው ማለት ያለበት? በተለይ የትግራይ ህዝብ እንዲህ ከወዲያ ወዲህ ያላጉት ያሉትን እነዚህን በጣም በጣም ክፉ ሰዎች እንዴት አድርጎ የትግራይ ህዝብ ማረቅ እንዳለበትም ጠቅላላ የኢትዮጵያ ህዝብም የኢትዮጵያ መንግስት ምን ማድረግ እኛም እንደ ህዝብ ማለት ነው እንነጋገርበታለን። የበለጠ ግን ነገሩ እውነት ስለመሆኑ ማረጋገጫ ስለሚፈልግ ሼር አድርጉልኝ። ወደ ውስጥም ደግሞ ሜሴጅ ላኩልኝ ወዳጆች። ለአሁኑ ይሄንን ነው የምለው። ግን ልክ ውይይት ስንጀምር ማታ 1 ሰዓት ሜሴጁ እንዲደርሳችሁና ውይይቱ ላይ እንድትሳተፉ ሀሳብ መስጠት የምትፈልጉ ወይም መከራከር መነጋገር የምትፈልጉ ሌሎች ማዳመጥ የምትፈልጉ እንዲደርሳችሁ ፎሎ ማድረግ አትርሱ። ፎሎ ካላረጋችሁ ውይይት ስንጀምር እናንተ ጋር አይደርስም። ፎሎ ካረጋችሁ ግን ቲክቶክ ወደ እናንተ ያደርሳል። ዛሬ ማታ ውይይታችን ከ1 ሰዓት ጀምሮ ስለነ ክንፈ ዳኘው በአጠቃላይ ህወሓትና የመገንጠል ሀሳብ ስለሚያንሸራችሩ ሰዎች ነው። ገለቶማ የቀነለይ አመሰግናለሁ ወዳጆች። መልካም ጊዜ። ሼር ፎሎ አድርጉ።